ዳውሮ በጻድቁ አቡነ ተክለ ሃይማኖት የወንጌል ብርሃን የፈነጠቀባት ቤተክርስቲያንን ስላዞርናቸው ክርስትና እንደተነሱ አድርገን እንቆጥረው ብሎ እንዲያደርጉ ነው ቤተክርስቲያናቸውን ያቆዩት። በአንድ ቀን 141 አባወራና እማወራ ሊጠመቁ የተዘጋጀበት ሂደት አለ። በወይራ ቤተክርስቲያን ያጠሉ ያቆዩ የሚያቆዩ አባቶች አሉ። ክቡራን ተመልካቾቻችን በዛሬው መርሃ ግብራችን በዳውሮ ሀገረ ስብከት በታርጫ ከተማ ተገኝተን አጠቃላይ የሀገረ ስብከቱ እንቅስቃሴ የምንቃኝበት መርሃ ግብር ይዘንላችሁ ቀርበናል። አብራችን ቆዩ። ከአዲስ አበባ 530 ኪሎ ሜትር ርቀት ላይ በደቡብ ምዕራብ ኢትዮጵያ ወደምትገኘው ለምለሚቷ ዳውሮ ኮንታ ሀገረ ስብከት ታርጫ ከተማ ተጉዘን ነበር። ዳውሮ በጻድቁ አቡነ ተክለ ሃይማኖት የወንጌል ብርሃን የፈነጠቀባት ጥንታውያን አብያተ ክርስቲያናት የሚገኙባት እውነተኞች ክርስቲያኖች የሚገኙባት ሀገር ብትሆንም በጊዜ ሂደት የክርስትናው አስተምህሮ ሳስቶ ምእመናኑ በሌላ ሃይማኖት የመዋጥ ዕድል ገጥሟቸዋል። ሆኖም ግን አስተባሪዮ የማያስቀር አምላክ ጊዜውን ጠብቆ በቅዱስ ሲኖዶስ መልካም ፍቃድ ራሱን የቻለ ሀገረ ስብከት በማድረግና የራሱ ሊቀ ጳጳስ በመመደብ ጥንታውያኑን ክርስቲያኖችን የመታደግ ሥራ እየተከናወነ ይገኛል። የዚህም ውጤት የሆነው መንበረ ጵጵስና ለመጀመሪያ ጊዜ ተገንብቶ እነሆ ሀገረ ስብከቱም ሆነ ሀገሩን ዘወትር የሚባርክ የሊቀ ጳጳስ መቀመጫ ለመሆን ቻለች። የዳውሮ ዋና ከተማ ታርጫ ይገርማል። ህብረተሰቡ እናንተም እንዳያችሁት በጣም የተለየ ህብረተሰብ፣ ደግ ህብረተሰብ፣ ከምንም በላይ የዚህ የዘመኑ ነገር ያልተጠናወተው የተወለድ የታደግ ምን ቋንቋ ነው የምትናገረው ከየት አካባቢ ነው የመጣው የሚል አስተሳሰብ በልቡናው ያልተቀረጸበት በኢትዮጵያዊነቱ በሚገባ የሚያምን በአጠቃላይ ሰውን ከተጠጋ በኋላ ወዲያው ቤተሰባዊነት ስሜት የሚሰማው ህብረተሰብ ነውና ደግነቱ ይሄን ያህል ነው ብለን ለክተን የምንነግረው አይደለም። የዋህነቱ በዛ ላይ አለ፣ ደግነቱ አለ። ለቤተ ክርስቲያን በተለይ ያለው ፍቅር ራሱን የቻለ ሌላ ነውና ከዚህ የተነሳ ብዙውን ጊዜ እንደው ዳውሮ ነው ያላየ ሰው ዳውሮ ነው ያልተመለከተ ሰው እንደው እንደ ኃጢአት ይቆጠርበት ይሆን ብዬ ማስባለሁ። ይሄን ደግነት አለማየት በእውነት ይጎዳልና ይሄን ደግነት ሰው ሲያይ ደግነት ምን እንደሆነ ይማራል፣ ያውቃል፣ ይረዳል። ስለዚህ ወደዚህ የሚመጣው ሰው ቦታውን ለመገኘት ብቻ ሳይሆን ከዚህም ትምህርት ተምሮ ነው የሚሄደው። አብሮ መብላትን፣ አብሮ መጠጣትን፣ እንዴት መኖር እንዳለበት በህይወቱ በንግግሩ ሳይሆን በህይወቱ ማስተማር የሚችል ህብረተሰብ ነውና ደግ መልካም ህብረተሰብ ነውና ሽማግሌዎቹም ወጣቱም እናቶቹም ይህምላችሁ የቤተ ክርስቲያን ተከታዮችን ብቻ አይደለም ከቤተ ክርስቲያናችን ውጪ የሆኑ በሌላ ሃይማኖት ውስጥ ያሉትም ሰዎች የተገነቡበት የተመሰረቱበት መጀመሪያ መሰረት የተጣለበት የፍቅርና የሰላም ነገር ስለሆነ በዛ መንገድ በዛ ሀዲድ ላይ ነው እየተጓዙ ያሉት። ያን ሀዲድ አልለቀቁበትም። ምክንያቱም ተጠቅሞበታል፣ ሌሎችም እንዲጠቀሙ ተደርጓል። በሀገራችን ብዙ አካባቢ ሰው ተፈናቀለ፣ እንዲሆነ እንዲተደረገ ይባላል። እንዲህ አይነት ነገር እዚህ አካባቢ አልተሰማም እስከዛሬ ድረስ። ከተለያየ አካባቢ የመጡ ሰዎች ራሱ አርፎ ተቀምጠው ከመከራቸው ድነው ጊዜው ወይ መከራ ጊዜ ካለፈ በኋላ ተመልሰው የሚሄዱበት መሸሸጊያ ዋሻቸውም ጭምር ነው ይቦታ የክፉ ቀን መሸሸጊያ ዋሻቸውም ስለሆነ የብዙም ደግነት እኔ በንግግር ሳይሆን እንደው በስራ ስላሳዩ ያንን የነሱን ደግነት ለማሳየት ስራ መስራት ይጠይቃል እንጂ በንግግር ያን መሸፈን አይቻልም። ሀገረ ስብከቱ ዳውሮ ዞን ላይ 11 ወረዳ ቤተ ክህነትና 2 ከተማ አስተዳደሮች አሉ። እንግዲህ ከተማ አስተዳደሮቹን ወደ ማብቃት አላደረስንም፣ 11 ናቸው። አንደኛው ከተማ አስተዳደር የዞኑ በቅቶ እንደ ቤተ ክህነት እየሆነበት ያለበት ሂደት አለ። በኮንታ ዞን ላይ ደግሞ ወደ 5 ወረዳዎች አሉ።
እነሱ ደግሞ አንድ ሀገረ ስብከት እንሆናለን ብሎ ጥያቄ ላይ ናቸው። ለቅዱስ ሲኖዶስ የቀረበበት ሂደት አለ። እሱን ቅዱስ ሲኖዶስ በምን አይነት መልክ እንደሚመልስ ያው እንግዲህ መልሱን በመጠባበቅ ላይ ያለነው የኛ ይሄ ነው። እንግዲህ በዚህ ዳውሮ እኔ ያው ዳውሮ ተወላጅም ስለሆንኩ የዳውሮ ዞን ልጅ ነኝ። እነሱ ደግሞ አሁን ሀገረ ስብከት እንሆናለን ያሉት ኮንታ ዞን ነው። ያው በፊት ልዩ ወረዳ ሆኖ የወጣ ነው። አሁን በዞን ታቀፈ ነውና በአጠቃላይ ከነሱ ጭምር 16 ወረዳ ቤተ ክህነት እና 2 ከተማ አስተዳደር ነው። እነዚህ መለያየቶቹ ክፍተት ፈጠሩና ኑፋቂያን ገቡ። በዛ በመለያየታችን ላይ ገቡና ብዙ ተአምር የሰሩበት ሂደት ነበረ። አንደኛ ገበያ ላይ ስብከት፣ በትምህርት ቤቶች አካባቢ፣ መንገድ ላይ ህፃናቶች በማዘውተሪያ ላይ ኳስ እየተጫወቱ በማይበራይ ተለያዩ ማይበራይ ቦታ ላይ ባሉበት ሂደት መስቀል ማስበጠስ ስራ፣ ካራሜላና ኮቾሮ ይዞ ማታለል ስራ ሁሉ እየተሰራበት ያለበት ሂደት ነበርና እኛም ደግሞ ከመንግስት ጋር ዲፕሎማሲ በመፍጠር አንደኛ የመንገድ ለመንገድ እና የገበያ ስብከት እንዲያስቆምልን መንግስትን ጠይቀናል። ፎረም ሰብሳቢ እንደመሆኔ ያው የሀገረ ስብከታችን ወይንም ደግሞ የዞናችን የሃይማኖት ፎረም ሰብሳቢ ነኝና ይሄንን በፎረም ቃል በመስጠት ወይንም ደግሞ ሐሳብን አጀንዳ በማቅረብ ምናልባት ይሄ ስብከቱ ሌሎች ሃይማኖት ተከታዮች ስብከቱ የሚቀጥል አይነት ነገር ከሆነ እኛም ደግሞ ተፈቅዶልን እኛም በየቀኑ መስበክ እንዳለብን የሚል ሐሳብ አቅርበን ብዙ አባታችንንም ጋብዘናቸው ይሄ ጉዳይ ተጽኖ እየፈጠረብን ነው። አባታችን ከአቅማችን በላይ ሆኗል። ህብረተሰቡ እንግዲህ የዋነት አለኛ አካባቢ ምንም አይነት እርስ በርስ የመተነካከል ባህሪ የሌለባቸው ነው። እንግዲህ እንደምንሰማው አሁን በማይበራዊ ሚዲያ ላይ ብዙ ሰው እየተገደለበት ብዙ ሰው ሰላም ባጣበት ሰዓት እኛ ሰላማዊ አካባቢ ስለሆነ ነው እንጂ ብዙ ቻሌንጅ የሚፈጥርበት ወዲያት ነበር መናፍቃኖች እየፈጠሩብን የነበረው ነገር ግን ብዙነታቸው መንግስትን በመጠየቅ አታስቆሙልንም በእርሳቸውን በመጠየቅ እርሳቸውን ጥያቄም መንግስት በቂ ምላሽ በመስጠት ህብረተሰቡም ደግሞ አውቆ ኃላፊነትን እየተወጡ ትምርታችንንም የተቀበሉ ቀስ በቀስ ከቀን እስከ ቀን ቁጥር እየተጨመረ በአንድ ቀን 70 እና 80 ህዝብ የተጠመቀበት ሂደት አሁንም እንደው እዚህ በአንድ ቀን 141 አባወራና እማወራ ሊጠመቁ የተዘጋጀበት ሂደት አለና ታርጫ ከተማ ዛሬ ታሪክ የጻፈች ሲሆን ዘመኑን የዋጀ የመንበረ ጵጵስና አዲስ ህንጻ ተገንብቶ ህዳር 7 ቀን 2018 ዓመተ ምህረት በድምቀት ተመርቆ ለአገልግሎት በቅቷል። ይሄን ለመግለጽ እንኳን ቃላት ነው የሚያጥረኝ። አንደኛ እዚህ አካባቢ የቆየው ሰው እንደመሆነ መጠን ለዚህ ብዙ ዋጋ ከፍለናል ይሄንን ቀን ለማየት። እኔም ሌሎችም አባቶች አካባቢው ህዝብ በሙሉ ብዙ ዋጋ ነው ከፈለውና እንግዲህ ያው እግዚአብሔር ጊዜው ሲሆን ነው ሁሉ ነገር የሚሰራው። ብዙ አባታችን ይሄንን አቅደው በአጭር ጊዜ እንዲህ በማሳካቱና በምረቃውም ላይ በዳውሮ ታሪክ መጥተው ማያውቁ ከ6 እና ከዛ በላይ አበው ሊቃነ ጳጳሳት በመገኘታቸው እጅግ በጣም ነው ደስ ያለኝና ደስታው የኔ ብቻ ሳይሆን አጠቃላይ የዳውሮ ማህበረ ካህናት ማህበረ ምእመናን እንዴት ደስ እንዳሏቸው ህዝቡ እጅግ በጣም ይሄንን ቀን ለማየት ሲጓጓ ሲናፍቅ እንደነበረና በጣም ደስተኞች እንደነበሩ ጧት ከነበረን መራግብ ላይ ማየት ችለናል። በዚሁም አጋጣሚ ብፁዕ አባታችን እንዴት እንደሚወዳቸው እንዴት እንደሚያከብራቸው እሳቸውም እስከታች ወርዶ የሰሩበት የሥራ ውጤት መሆኑን ማሳያ ነውና ቤቱ በዚህ ባጭር ጊዜ በእንደዚህ መልክ መገንባቱ እጅግ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ይሄ እንግዲህ ጊዜ ሲደለል አጠር ለማድረግ ነው እንጂ ብዙ አመት ትግል ነው። መንበረ ጵጵስናው ይሁን ክርስትናውም ይሁን ጳጳስ ማግኘቱም ይሁን አገረ ስብከትን ማግኘቱም ይሁን ከብዙ ትግልና ውጣ ውረድ በኋላ መጥቶ እዚህ ምሰሶ መቆሙ ነው ትልቁ ታሪክ የሆነውና ሰው ሁሉ የተሰበሰበበት እንጂ ታሪካችን ወደ ኋላ ቢኬድ በጣም ሰፊ ነው የሚሰማኝ። እንግዲህ ጳጳስን በብዙ ትግል ካገኘን በኋላ እግዚአብሔር ይባርካችሁ። በየደረጃው ያላችሁ ሁሉ ይገባችኋል። ዳውሮ
ህዝብ ተብለው አባታችን ከተመደቡ ወዲህ ደግሞ ማሳደሪያው አልነበረምና ጳጳስ መኖሪያም ደግሞ ባለቤት ሲገኝ ነው የሚዘጋጀው። ምንም ነገር ሳይዘጋጅ ክራይ ቤት ነው እንደተከረመው። እንኳን ጳጳስ ካህንም ቢሆን ዲያቆንም ቢሆን የተከበረ ቦታ ሊኖር የእግዚአብሔርን ወንጌል የሚሰብኩ ወንጌልን የእግዚአብሔርን ቃል የሚሰብኩ የሚናገሩ የሚያስተምሩ ሰዎች ሁሉ ሊከበሩ እየተገባቸው በተራ ቦታ ሆነው የግለሰብ አልቤር ቦታ ተከራይተው ከርመው እያዘን በራሳቸው ጥረት በምረቃው ስነ ስርዓት ላይም ከተለያዩ ክፍሎች በሚነገረው መሰረት ራሳቸው አባታችን በተናገሩት ሁኔታ ከአውሮፓ ከአሜሪካ ያሉ ዳውሮን የሚወዱ ሰዎች በሳቸው ትከሻ ቅስቀሳ ተደርጎ ተሰብስቦ የተሰራ ነው። እንደተጠቀሰም ደግሞ ከሁሉም 11 ወረዳዎች ከከተማ አስተዳደሮች ምእመናን ሁሉም ሳይሆኑ ለእግዚአብሔር ያደሩ ሰዎች ይሄ መንገዴ ነው፣ ይሄ አባቴ ቤት ነው፣ የእግዚአብሔርን ቤት ነው የምሰራው በሚል ተባብሮ ይሄ መሰራቱ ተአምር ነው። ይሄ በአባታችን ጥበብ፣ ጉልበት፣ ዕውቀትና ገንዘብ የተሰራው ስራ ለምእመናኑ ብቻ ሳይሆን ለክርስትና ሃይማኖት ተከታዮቹ ብቻ ሳይሆን ለዳውሮ በአጠቃላይ በተለይም ለዳውሮ ዞን ዋና ከተማ ለተርጫ ውበቱን ጨምሯል። ለክርስትና ሃይማኖት ለኦርቶዶክስ እምነት ተከታዮች ምእመናን ብቻ ሳይሆን ለሁሉ የዳውሮ ዜጋ እንዳጠቃላይ በተለይም ለዞኑ ዋና ከተማ ለዳውሮ ግርማ ሞገስ ከሚባሉ ከሚሆኑ ነገሮች አንዱና በመግቢያችን ላይ እንደምታዩት ይሄ ተክልዬ ነው። ይሄ ከተለያዩ ወረዳዎች መግቢያ ነው፣ በር ነው። በበር ላይ እንዲህ አይነት ነገር ማግኘት ለኔ ለተወላጁ እዚህ ለኖርኩት ሁሉ ጭምር አዲስ የሆነ ነገር ነው። ውስጤ የሚፈጠረው የመንፈስ የሞራል ኩራት የተለየ ነው። ክብር የሚሰጠኝና በጣም ነው ደስ ያለን። በዚህ መንበረ ጵጵስና ህንፃ ምረቃ 6 ብፁዓን አበው ሊቃነ ጳጳሳት ብዙ ርቀት ተጉዘው ወደ ታርጫ ከተማ ሲያቀኑ የተደረገላቸው ደማቅ አቀባበል የዳውሮ ህዝብ ለቤተ ክርስቲያኑ ያለውን ፍቅር ያሳየበት ነበር። እግዚአብሔር ጠብቆ አባቶቻችንን ከተነሱበት ቦታ አንስቶ ወደዚህ ቦታ ጠብቆ በሰላም በጤና አድርሷቸው ይህ ሀገረ ስብከት ይህንን ሲያስገነባ የነበረውን ይህን ህንፃ ለምርቃት በዚህ በመካከላችን ስለተገኙና እነሱንም እግዚአብሔር በረድኤቱ ሳይለያቸው ጠብቆ ለዚህ ስላደረሳቸው ለእግዚአብሔር ክብር ምስጋና ለሱ ይሁን። የዚህ መንበረ ጵጵስና ግንባታ ትርጉም የአንድ ህንፃ መመረቅ ብቻ ሳይሆን የመንፈሳዊ ቅናትና የመንግስት አካላት ተባባሪነት ተምሳሌት ነው። ከሀገረ ስብከቱ ምዕመናን እስከ መላው ኢትዮጵያ ድረስ የተዘረጋ የእምነት ድልድይ ውጤትም ጭምር ነው። እንግዶቻችን እንኳን ወደ ለምለሚቱ ዳውሮ በሰላም መጣችሁ። በዳውሮ ዞን የዘመናት ምኞትና ጥያቄ መልስ አግኝቶ በመንበረ ጵጵስናው ምረቃ በታላቅ ድምቀት እየተከናወነ በመሆኑ በዞኑ አስተዳደርና መላው የዞኑ ህዝብ ስም የተሰማኝን ታላቅ ደስታ ልገልጽ እወዳለሁ። ዞኑ አስተዳደር መንግስት የዜጎችን መንፈሳዊ ነፃነትና የሃይማኖት ተቋማትን ጥያቄዎችን በአግባቡና በአፋጣኝ ምላሽ በመስጠት ረገድ ያለውን ቁርጠኝነት አስመስክሯል። ይህ ትብብር ካሁን በኋላ በመንፈሳዊ አገልግሎት፣ በሰላም ማስፈን፣ በልማት ስራዎችና ማህበራዊ ፍትህን በማስፈን በጋራ የምንሰራበት ጠንካራ መሰረት ይሆናል። መንግስትና ቤተክርስቲያን ለህዝባችን ጥቅም እጅ ለእጅ ተያይዘን እንሰራለን። እንኳን በዳውሮ ዞን ተርጫ ከተማ የዘመናት ጥያቄ የነበረውን የመንበረ ጵጵስና ጥያቄ መልስ አግኝቶ ዛሬ ለምረቃ በመብቃታችሁ ወይም በመብቃታችን እንኳን ደስ አላችሁ። በድጋሚ እንኳን ደስ ያለን። አባታችን ወደ ከተማችን ከገቡ ጊዜ ጀምሮ የተወሰኑ አለመግባባቶች ተፈተው አንድነት ሆኖ
ሁላችንም አንድ ጥላ ስር ተሰብስበን ትንንሽ አለመግባባቶችን በውይይት ፈተን በእንደዚህ አይነት ሁኔታ በአማረ ሁኔታ መሰብሰብ ችለናል። ብፁዕ አባታችን የዳውሮ ሌሎች አካባቢዎችም በረከት ናቸውና አባታችን እዚህ አካባቢ ከገቡ ጊዜ ጀምሮ ቅድም የተባለውን ሰላም ሁሉ አግኝተናል እና አባት በማግኘታችን በጣም የተፈጠረው መቀራረብ፣ ትስስር፣ አንድነት ይሄ ነው ማለት አልችልም። ብፁዕ አቡነ ጢሞቴዎስ የዳውሮ ታርጫን መንፈሳዊ ፍላጎት በተለያዩ የዓለማችን ክፍሎች ከሚኖሩ ምዕመናን ጋር በማስተባበር ከሩቅ አህጉራት የመጡ ልቦች ለዚህ የሀገር ውስጥ ህልም ቀና ምላሽ የሰጡበት ነበር። ጉዳዩ ከገንዘብ መዋጮ በላይ ትርጉም ያለው ነው። ጥሩ ጥያቄ ነው። ምክንያቱም የቤተ ክርስቲያን የራሷ የሆነ ሀብቶቿ ምዕመናን ናቸው፣ ሌላ ነገር አይደለም። ቅድም እንደተባለው ይህንን ቤት የሰራ ነው ከሌላ አይደለም፣ ምዕመናን አስተባብረን ነው። ከተለያየ አካባቢ ያሉትን ከሀገር ውስጥም ከሀገር ውጭም ያሉትን አሁንም ደግሞ የበለጠ እንሰራለን ብለን የምንጠብቀው እነዚህን ሰዎች ተስፋ አድርገን ነው። አብነት ትምህርት ቤት የለንም፣ እሱን የግድ ማቋቋም አለ። የተዘጉ ቤተ ክርስቲያናት አሉ፣ እነዚህ ያልተከፈቱ አሉ፣ በአመት አንዴ የሚቀደስባቸው አሉ። ለምን? ችግሩ የመጀመሪያው ሰው ማጣት ነው። ዲያቆን የለም፣ ቄስ የለም። ያሉትም አብያተ ክርስቲያናት ደግሞ ንዋያተ ቅድሳት ያልተሟላላቸዋለሁ፣ ጧፍ የሌላቸው፣ ዕጣን የሌላቸው። አንድ ቦታ እንኳን ሄጄ አንድ ቀን ወይራ ሲያጥኑ ነው ያገኘሁት። ምንድን ነው? ዕጣንማ ከየት አባታችን እናመጣለን ብለው በወይራ ቤተ ክርስቲያን እያጠኑ የሚያቆዩ አባቶች አሉ። ክርስትና ራሱ ደግሞ 5 ወር 6 ወር ክርስትና ሳይነሱ የሚቆዩ ልጆች አሉ። ለምንድን ነው ይህን የምታደርጉት ሲባል እኛ በአመት ሊቀደስ ይችላል፣ እንደ እድል ሆኖ በ3 ወር ሊቀደስ ይችላል። እነዚህ እድል ሆኖቸው 5ኛ ወራቸው ነው 6ኛ ወራቸው ነው ክርስትና አልተነሱም። እኔ ግን በቤተ ክርስቲያኗ ሕግና ስርዓት ለምን በ80 እና በ40 ቀን አልተጠመቁም ብዬ ነው ከነሱ ጋር ሲከራከር የነበረው። እነሱ ግን የሰጡኝ ነገር ምንድን እንዴት እስካሁን ታቆያለች ሲባል ሴት ከሆነ በ80 ቀን ነው፣ ወንድ ከሆነ በ40 ቀን ቤተ ክርስቲያን አዙረን ስለመጣን በቃ ክርስትና እንደተነሱ ነው ያደረግነው። ችግራችን ካህን ስለሌለ፣ ቅዳሴ ስለማይቀደስ፣ አገልጋይ ስለሌለ ቤተ ክርስቲያንን ስላዞርናቸው ክርስትና እንደተነሱ አድርገው ነው የሚቆጥረው ብሎ እንዲህ አድርገው ነው ቤተ ክርስቲያናቸውን ያቆዩት። እነሱ እንግዲህ ልጆቻቸው ለምን ክርስትና አልተነሱም ሲባል አፍ ሞልተው ልጄ ክርስትና ተነስታለች ነው የሚሉ። በምን በ80 ቀን እኮ አዙሪያታለሁ። ወንድ ልጅስ እንዴት ለምን በ40? እሱን ማዙር ያለው ክርስትና ተነስቷል፣ ክርስትና ስም አልተሰጠውም እንጂ ክርስትና ተነስቷል ብለው ያምናሉ። እኔ ምን ያህል እምነት እንዳላቸው በውስጣቸው ማለት ነው። ከዛ በኋላ እነዚህ አሁን ክርስትና ስናስነሳቸው ስም ስንሰጣቸው ሌላ ደስ ብሏቸው በቃ እና በ80 እና በ40 ቀን እዚህ ጋር ክርስትና ማስነ ብርቅ ነው፣ አይገኝም። በተለይ ወረድ ስንል ኃይለኛ ቆላ አለ፣ ኃይለኛ በረሃ አለ፣ መኪና የማይገባበት እንኳን መኪና በእግር ለመሄድ አስቸጋሪ ቦታዎች አሉ እና ያን አሰልጥነን ያ የተዘጋው ቤተክርስቲያን እንዲከፈት የምናደርገው ነው። አያተ ቅዱሳትን በመርዳት የተለያዩ ነገሮችን በማድረግ ይሄ ሌሎች አህጉረ ስብከቶች የደረሱበት ደረጃ በሰው ኃይል ማድረስ ይቻላል እና ሰው ላይ ነው አሁን ትልቁ መሰራት ያለበት። ሰው ላይ ወደፊት ለመስራት እግዚአብሔር ቢፈቅድ አብነት ትምህርት ቤቶችን ካህናቱን ደግሞ ያሉትን ማሰልጠኛ እንትን እያደረገን እያገለገልን ለመቀጠል የዚህ አይነት ሀሳብ አለን ወደፊት። እነዚህ ሰዎች ግን በረከት ለማግኘት የሚፈልጉ ሰዎች፣ አካባቢውን ደግሞ በእውነት መርዳት የሚፈልጉ ሰዎች በተለያየ ሁኔታ እነዚህን ሰዎች እዚህ አካባቢ በገንዘባቸው በእውቀታቸው ቢረዱ፣ ከዛም ባለፈ በየከተማ ያሉ ሰባኪያን ወንጌል ብዙ አሉ። መጥተው እንደ አስራት እንደ በኩራት በአመት አንዴ መጥተው እዚህ አካባቢ ቢያገለግሉ ጉባኤ ቢሰሩ እና እነዚህም ቤተሰቦች ናቸውና ሰው ይፈልጋሉ። ከሚሰጣቸው ስጦታ በላይ አንድ አዲስ አበባ ያለው ሰው እዚህ መጥቶ ቢዘምር እዚህ ጋር ቢያስተምር ሌላ ነገር ነው። መንግስተ ሰማያት የገቡ ነው የሚመስላቸው። አዲስ አበባ ላይ በአንድ ደብር ምን ያህል አገልጋይ እንዳለ ታውቁታላችሁ። እዚህ ጋር ግን አንድ ሰባኪ 2 ሰባኪ ማፍራት አልተቻለም፣ በሀገረ ስብከት ደረጃ ማለት ነው። በዚህ ሁኔታ በረከቱን ለሚያገኙ ሰዎች ይሄ ለበረከት የሚሆን ቦታ ነውና የተዘጋውን ቤተክርስቲያን እንዲያስከፍቱ ምእመናን በተለይ ተስፋ እያደረጉ ያሉና እንደዚሁም ደግሞ ጧፍ ዕጣን ያጡ አብያተ ክርስቲያናት አሉና ይሄንን ለሚረዱ ሀገረ ስብከቱ ሁሉ ጊዜ እንደወዲያ ያሳስብ ይፈልጋል።
ችግር እያንዳንዱ ቦታ አለ። ያነዚህን ችግሮችን ዝም ብለን እኮ በሌላ ጉዳይ ዝም ብለን በመጮህ በሌላ ነገር ሳይሆን እዛ አካባቢ እንዲህ አይነት ችግር ተከስተዋል፣ ይህን እንዴት አያችሁ፣ እንዴት ተመለከታችሁ ማለት የቤተሰባዊ ስራ ነው የሰራ ነው። ብዙ ቦታዎች አብያተ ክርስቲያናት በእውነት እንዲታነጹ የሚፈልጉ ብዙ ምዕመናን ነበሩ። ነገር ግን ሌላ ሃይማኖት በዚህ አካባቢ ብዛት ስላለ ለነሱ ቦታ አልተሰጣቸውም እና በዚህ ምክንያት ሀዘንተኞች ሆነው ስለኖሩ ሲያመለክቱ ወደ ቢሮአችን መጥተው ሲያለቅሱ ጊዜ ቀጥታውን ያንን ጩኸት ያንን ለቅሶ ይዘን ነው የምንሄደው ለመንግስት መስሪያ ቤት ሰራተኞች። እንዲህ አካባቢ ቀበሌ ላይ ያሉ ሰዎች እንዲህ ሆነዋል፣ ለምንድን ነው መፍትሄ የማሰጧቸው ስንል የት አካባቢ ብለው ሄደው ይመለከቱና ቀጥታ መመሪያ የተሰጠበትም አለ፣ ለምንድን ነው የምትከለክሏቸው? እና ስለዚህ በዚህ ሂደት እንዲህ ያስፈጸምናቸው የቀብር ቦታዎች አሉ፣ አይሰጣችሁም አትቀበሩም የተባሉበትም ቦታዎች ነበሩ። ለምንድን ነው የሚከለከሉት? በምን ምክንያት ነው? እንደው ለነዚህ ሰዎች እዚህ የቀብር ቦታ እንዳይሰጣቸው ተብሎ የወጣ እኛ ማናውቀው ህግ አለ ብለን እስከ ወረዳው እስከ ቀበሌ ድረስ ሄደን አናግረናቸዋል። እኛ አልሰማንም፣ ከላይ ያሉ አካላት እኛ አልሰማንም፣ እንዲህ አይነት ችግር መኖር አናውቅም ነበርና በሚሉበት ሰዓት ከእነሱ ጋር አብረን ቁጭ ብለን ተነጋግረን የፈታናቸው ብዙ ነገሮች ስላሉ እነሱም የጠየቅናቸውን ነገሮች በእውነት በአግባቡ መልሰውልናል። ያ ማለት እያንዳንዱ መስሪያ ቤት እኔ ሄጄ አይደለም በክራይ ቤት ተቀምጬ ክራይ ቤቱን እንደ ቢሮ አድርጌ ስለሚጠቀምበት እስከዛ ድረስ መጥተው ነው ሲያናግሩ የነበሩት። ከንቲባው፣ የዞኑ መሪዎችም፣ ሌሎችም በቃ የጸጥታ ክፍል ኃላፊዎችም እዛ ድረስ እንደውም ጉዳይ ካለኝ እመጣለሁኝ ወደ እናንተ ብዬ በሚጠይቃቸው ሰዓት አንተ መምጣት የለብህም እኛ እንመጣለን ብለው መጥተው ከቻሉ ቀን መጥተው ካልተመቻቸው ከስራ ወጥተው ማታ መጥተው ጉዳይን ማስረዳበትና ጉዳይን ተቀብለው ደግሞ ወደ መፍትሄ አቅጣጫ የተቀየረበት ስለሆነ በዚህ የተነሳ ነው የተሰራው እንጂ ሌላ አዲስ ነገር የለም ማለት ነው። አሁን እንግዲህ አገርን እግዚአብሔር ይታደጋል። እንደ መጽሐፍ ቅዱሳችን እግዚአብሔር ይህን አገር አካባቢያችን ሊታደግ እንደ ሾማቸው ነው ለኔ የሚታየኝ። ለምን ብዙ ሚሊዮን ብር 3 እና ወደ 4 አካባቢ የተጠጋ ብር በራሳቸው ከመንፈስ ልጆቻቸው ያስተባበሩ የሰበሰቡበት ሂደት አለ። ያንን መነሻ በማድረግ ህብረተሰባችን ምንም ግንዛቤ የሌላቸውም ቢሆን እንዲህ አይነት ቅስቀሳ አድርገው ለዚህ መድረሳችንን በጣም አደንቃለሁ። በጣም ለኔም እንደ አዲስ ታሪክ ነው ሆኖ ነው የሚታየኝና አንደኛ እርስ በራሳችንም ከዚህ በፊት የማንግባባበት የማንስማማበት ሂደት ነው ሁሉ ነበረ። ያው አንዳንድ ጊዜ ይሄ የክልል የመንግስት መዋቅሮች ደቡብ ክልል ቀደም ሲል አንድ ላይ የነበሩት ደቡብ ክልል መለያየት ሲመጣ ወደ ምዕራብ ደቡብ ክልል ተብለን ልዩነት በሚፈጠርበት ሰዓት ነበረ ወደ ፖለቲካው ጎራ ብሎ ቤተክርስቲያን አስተማሪዎችም ቤተክርስቲያን አስተዳዳሪዎችም ከፖለቲካው ጋር አገናኝቶ መለያየትን ተፈጥሮ ነበርና ያን መለያየት ሁሉ ብፁዕ አባታችን አንድ በማድረግ ዛሬ ለዚህ ስኬት እንድንደርስ ያደረጉበት ሂደት አለና አሁን በጥሩ ሁኔታ እንዳለን ነው። እንግዲህ ህብረተሰባችን አነሳስ ህብረተሰቡ ሁኔታውን ሁሉ ማየት ይቻላል። እንግዲህ መልካም እረኛ ነው ያጣው ህዝቡ ከዚህ በፊት። አሁን እረኛ ሲያገኝ ህዝቡ የነቃ ነው። እንግዲህ መጽሐፍ ቅዱስ እንደሚለው ከፊት ሆኜ ይከተሉኛሉ እንደተባለው ብፁዕነታቸው ከፊት ሆነው በሚሰጡን መመሪያ በመቀበል ከኋላቸው እየተከተልን አካባቢያችን እየተለወጠ ያለበት ሂደት ነው። እንግዲህ ይሄን ያክል ነው። በሀገረ ስብከቱ ልክ ነው እንደተባለው የግድ ወጣቶች ያስፈልጋሉ ለቤተ ክርስቲያን። ወጣቶች ደግሞ የቤተ ክርስቲያን የጀርባ አጥንቶች ናቸውና እነሱ የሌሉበት ቤተ ክርስቲያን አስቸጋሪ ነው የሚሆነው ለብዙ ነገር ማለት ነው። ወራሾች ናቸው፣ በጉልበታቸው የሚያገለግሉ ናቸው፣ የሚዘምሩ ናቸው፣ ብዙ አስተዋጽኦ የሚያደርጉ ናቸውና ወጣት የሌለበት ቤተ ክርስቲያን በጣም አደጋው የከፋ ነው።
በዚህ ሀገረ ስብከት ወጣቶች ላይ ወይም በሰንበት ትምህርት ቤት ወይ በአብነት ትምህርት ቤት ላይ ተሰርቷል የሚባለው ነገር አፍ ሞልተን የምንናገራቸው ነገሮች የሉ። አንደኛ ይህንን ለማድረግ ትልቁ ችግር የሆነብን ራሱ የአንድ ሊቀ ጳጳስ ማረፊያ ራሱ የለምና ቅድሚያ የሰጠነው የአንድ ሊቀ ጳጳስ ቁጭ ብሎ የሆነ ቦታ ቢኖረው ነው ሌሎች ነገሮች መስራት የሚችለው። እሱ ራሱ ስደተኛ ነው። እሱ ደግሞ የሚንገላታ ከሆነ እነዚህ ነገሮች ቁጭ አድርጎ መስራት አይችልም። ቅድሚያ የሰጠነው ከምንም በላይ ለዚህ ለመንበረ ጵጵስና ነውና በአብነት ትምህርት ቤትም እንግዲህ አንድ 15 ተማሪዎችን ተቀብለን እዚህ መንበረ ጵጵስናችን የምናስተምራቸው አሉ። 15 አብነት ተማሪዎች ለአንድ ሀገረ ስብከት ይበቃሉ አይበቁም ማለት ፉክክር ውስጥ የምንገባበት ጉዳይ አይደለም። ለአንድ ቤተክርስቲያን የሚበቁ አይደሉም 15ቱ ማለት ነው። ግን እስኪ እንጀምር። በፊት ምንም ስለሌለ በዚህ መሰረት አንድ 15 አብነት ተማሪዎችን ሰብስበን እዚህ ጋር እያስተማርናቸው ነው። ከተለያዩ ክፍሎች ከተለያዩ ማህበራትም ጋራ እርዳታ እያሰባሰብን ቋሚ ነገር ስለሌለ በዚህ ሁኔታ የጀመርናቸው ነገሮች አሉ። የሰንበት ትምህርት ቤት ደግሞ ራሱን የቻለ በጣም ብዙ ስራ መሰራት ያለበት ነው አሉ። በእያንዳንዱ ቦታ ሰንበት ቤት ተቋቁሟል። ግን ምን ያህል ጠንካሮች ናቸው የሚለው ደግሞ ገና ሌላ ጥያቄ አለ። ስለዚህ ሃይማኖታቸው ሳያውቁ ለመዘመር ብቻ የሚመጡ ሊኖሩ ይችላሉ። ተመልሰው ዘምረው ደግሞ መንገድ ላይ የሚወሰዱ ሊኖሩ ይችላሉ። ሌሎች ሃይማኖት ሊወስዷቸው ይችላሉ። ምክንያቱም ጥልቀት ያለ ትምህርት ስላልተሰጠ አሁን በዛ መስመር ላይ አሁን የጀመርናቸው ነገሮች አሉ። በተለይ 1 ዓመት ሆኖናልና ጠቅላይ ቤተ ክህነቱ ቅዱስ ሲኖዶሱ በወሰነው ወጥ በሆነ ትምህርት ማስተማሪያ ዘዴ ትምህርቶች ተምረው እየተመረቁ ያሉት አሁን በመማር ላይ አሉ። ያለው እንግዲህ የአብነት ትምህርት ቤት እንቅስቃሴ የተጀመረው በ2017 ሐምሌ 11ኛው ወር ላይ ነው። ተማሪዎችም ያው እንግዲህ ባጀቱን በማይበረ ቅዱሳን በዋናው ማዕከል ባጀት ተበጅቶ በብፁዕነታቸው መልካም ፍቃድ 10 ተማሪ ተመልምሎ ከ2017 ጀምሮ ለ1 ዓመት ተጀምሮ ይገኛል። እንግዲህ ትምህርት ከጀመርና 1 ዓመታቸው ነው። መልካ ማርያም መልካ ኢየሱስ ጨርሶ ሰዓታት የጀመረ አለ። ግብረ ድቁና የሚማሩ አሉ። ከማታ ትምህርት ከቀን ትምህርት ደግሞ ንባብ ጨርሰው ዳዊት የሚማሩ አሉ። ገና ንባብም የሚማሩ አሉ። ስለዚህ በዚህ ልክ ነው ያለነው። በጣም እሳቸው የምገልጸው ነገር እኔ ደስተኛ ሆኜ በመጡ ቁጥር ልጆች እንዲበረቱ ለሀገር ውጤታማ እንዲሆኑ እየጠየቁን በመሄዳቸው በጣም እጅግ አድርጌ አመሰግናለሁ። አባታችን ቁና ትምህርት ብቻ ሳይሆን ኮርስንም አብረው እየተማሩ ነው። ስለዚህ ከመድረክ ላይ ቆመው ነገ ስብከተ ወንጌል ሲሰጡ፣ ወረቡን ሲዘምሩ፣ ቅዳሴውን ሲቀድሱ ሌላዎችም እንደው ሃይማኖት ይስፋፋል ብዬ አስባለሁ። አካባቢው ማህበረሰብ ጥሩ ነው። እንግዲህ ጥሩ ነው። ሰው አክባሪ ነው። እንግዲህ አክባሪ ነው። ያዘዙትን ለቤተ ክርስቲያንም ደራሽ ነው፣ ለሰውም ደራሽ ነው። በሁሉ ነገር ጥሩ ነው። እንግዲህ ለ5 ዓመት ነው የቆየሁት ከዚህ ላይ ለ5 ዓመት እየኖርኩበት ነው። በጣም በጥሩ ሁኔታ ነው። በአካባቢው የአማኞች ቁጥር አነስተኛ እንደነበር የተገለጸ ሲሆን ብፁዕ አቡነ ጢሞቴዎስ ወደ ሀገረ ስብከቱ ከተመደቡበት ዕለት ጀምሮ ከነበረበት የአማኞች ቁጥር በእጥፍ እየጨመረ እንደሆነ ተጠቁሟል። ለዚሁም አጠቃላይ በሀገረ ስብከቱ ያለውን የስብከተ ወንጌል እንቅስቃሴና የአብነት ትምህርት ቤት ሁኔታ ተጠናክሮ መቀጠል እንደሆነ ተገልጿል። ጥሩ ነው። ሀገረ ስብከታችን ያው ከተቋቋመበት አንስቶ እስከ 2012 ዓመተ ምህረት በስብከተ ወንጌል ጉዞ ጥሩ እየተጓዘ ባለበት ሂደት የመንበረ ጵጵስና ጥያቄ እና የግል ጳጳስ ጥያቄ በመሐከል ገባና ትንሽ የስብከተ ወንጌል ላይ ተጽዕኖ ፈጥሮ ነበረ። መለያየቱን ሁሉ ፈጥሮ ነበረ። 2015 ከብፁዕ አባታችን አቡነ ጢሞቴዎስ ደብረ ኮንታና ከምባታ አላባ ሀገረ ስብከት ሊቀ ጳጳስ ከስሜታቸው እና ወደዚህ ሀገረ ስብከታችን ተመድቦ ከመጡበት ማግስት አንስቶ እጅግ በጣም ጥሩ እየሄደ እንዳለ ነው። እንግዲህ ከዚህ በፊትም በአንዳንድ አጋጣሚዎች በሚዲያ ላይ እንዳያችሁና እንደሰማችሁ ብዙ ከኢአማናውያን የተመለሱ ሰዎችም እንዳሉ ድረገጽ ላይም እንዳያችሁ፣ ሌሎችም ደግሞ በህብረተሰቦቻችን
እንደ ጎሳ ተለይቶ ከህብረተሰብ ተገሎ በማግለል ማለት ነው በጎሰኝነት በዘረኝነት መንፈስ የተጠናወታቸው ሰዎች ያገለሏቸው ሰዎች ሁሉ አሁን ወደ እምነት መተው በብፁዕ አባታችን እጅ እንደተጠመቁ በእኛም በአባቶቻችን እጅም እንደዚሁ እየተጠመቁ እየተመለሱ ያሉበት ሂደት አለ። በሀገረ ስብከታችን የስብከተ ወንጌል እንቅስቃሴ እጅግ በጣም ጥሩ በሚባል ደረጃ ላይ ነው ያለው። አንደኛ ያው ብፁዕ አባታችንም ይህንኛውን መስመር ትኩረት አድርገው ነው የሚሰሩት። ጉባኤያትን በማዘጋጀት ተተኪ ሰባክያን ወንጌልን ከማፍራት አኳያ ትልቅ ስራዎችን እየሰሩ ስለሆነ እንቅስቃሴው በጣም ጥሩ ነው። እሳቸው ከመጡ ወዲህ እጅግ በጣም መነቃቃት ተፈጥሮ ጥሩ እንቅስቃሴ ላይ ነው ያለው። በሁሉም ወረዳ ላይ አባይት ጉባኤያትን በማዘጋጀት የቋንቋ ሰባኪያንን በመመደብ በገጠሪቱ አካባቢ፣ በከተማም ደግሞ ትላልቅ ዘማሪያንን ሰባኪያንን በመጋበዝ ህዝቡ እንዲማር ስለ ቅባተ እምነት ስለ ሌሎችም የቤተክርስቲያን ስርዓቶች እንዲያውቁ በእኛ በኩል አቅደን እየሰራን ነው። ጥረትም እያደረግን እንገኛለንና ጥሩ ደረጃ ላይ ነው ማለት እንችላለን። እጅግ በጣም ጥሩ ነው። ሰንበት ትምህርት ቤት አሁን በአዲሱ ስርዓተ ትምህርት ስትራቴጂክ እቅድ ከላይ ከቅዱስ ሲኖዶሱ ፈቃድ ሰንበት ትምህርት ቤቶቹ የማደራጃ ባወረደው ልክ ላይ ስትራቴጂክ እቅዱንና ስርዓተ ትምህርቱን በየወረዳው በ11ዱም ወረዳ ቤተ ክህነት በአራቱ ከተማ አስተዳዳሪዎች ሰንበት ትምህርት ቤት በነቂስ ትውልዱ ቤተክርስቲያኑን እንዲያውቅ የነገ ትውልድ ተተኪዎች እንዲሆኑ ተተኪ መምህራን እንዲያፈራ ዘንድ ብዙ በርካታ ትምህርቶች ተተኪ መምህራን እንዲማሩ ወይም እንዲያስተምሩም ዘንድ ከላይ በወረደው መመሪያ መሰረት በርካታ ስራዎች እየተሰራ ይገኛል። እጅግ በጣም ጥሩ ነው። ሰንበት ትምህርት ቤት ጠንካራ ሰንበት ትምህርት ቤት ባለበት ላይ ጠንካራ ካህን ይወጣል፣ ጠንካራ ሰባኪ ይወጣል። ይሄን አምነን እኛንም ደግሞ በነቂስ እየሰራን ነው። አሁን ገጠር ወርደን ሰንበት ትምህርት ቤቱ ጭቃ እየቦኩ ቀን ስራ እየሰሩ ወንጌል ለማስፋፋት ከፍተኛ ልማት እያደረጉ ነው። ሌላው ደግሞ ሰበካ ጉባኤ አደረጃጀት ላይ ድካም ባለበት ላይ የሰው የኦርቶዶክሳውያን ቁጥር ባነሰበት ላይ ከፍተኛ ሚና እየተጫወቱ ዋጋ ከፍለው ስራ እየሰሩ ይገኛሉ። ለዚህም ደግሞ ብፁዕነታቸው ወደዚህ ምድር ከረገጡ በኋላ እሳቸው በሰጡ መመሪያና ይህ ስርዓተ ትምህርት ወደ የአጥቢያዎቹ እንዲደርስ ባስተላለፉት መልእክት ታች ወርዶ አዲሱን ስርዓተ ትምህርት እየተማሩ ከጎን ለጎን ደግሞ ቤተክርስቲያንን ካህን ደሞዝ አድጎ በዘመነ አከፋፈል እንዲኖር የራሳቸውን አስተዋጽኦ እየተወጡ ይገኛሉ። እንግዲህ ቀጣይ በበጀትም እጥረት በተለያዩ በመምህራን በተማረ ሰው ኃይል እጥረት ከፍተኛ ጫና ስላለ የሚመለከተው አካልም እንዲያግዘን ሰንበት ትምህርት ቤቶችም ደግሞ በሚገባ ቀጣይ ላይ ተረድተው የዘመነ አሰራርን እንዲሰሩ እንዲያገለግሉ ዘንድ የቤተክርስቲያን የነገዋ ተረካቢዎችም ስለሆኑ በዚህ ልክ እንዲሰሩ እኛም ስራ እየሰራን ነው። እነሱም እንዲሰሩ መልእክቴን አስተላልፋለሁ። አሁን እንደ ማዕከል ያው እንግዲህ አብነት ትምህርት ቤት በዋናው ማዕከላችን ድጋፍ ተገንብቶ ስራ ጀምሯል። ለመጀመሪያ ዙር 10 የአብነት ተማሪያን አሉ። እነዛ ተማሪዎችን ሙሉ ወጪያቸውን በመቻል አሁንም እያስተማረ ነው። ይሄ ሁለተኛ አመት ነው መደጎም ከጀመረ ማለት ነው። እየተማሩ ነው ያሉትና ያው የመጀመሪያ ዙር ስለሆኑ ነው ያነሱት። ቀጣይ ላይ እንዲሁ ከዚህ ቁጥራቸው ጨምሮ ይመጣሉ። ስለዚህ ይሄ በርካታ የሆነ ጠቀሜታ አለው ለአካባቢ። ከዛ ውስጥ ካህናት ይወጣሉ፣ ከዛ ውስጥ መሪጌታዎች፣ ከዛ ውስጥ ደግሞ ጳጳሶችም እንዲሁ ሊወጡ ይችላሉና አባቶች ምእመኑም እነዚህን ተማሪዎችን እንደው ደግፎ እንዲማሩ እንዲበቁ እንዲያደርግና ከዚህም የተሻለ ደግሞ ብዙዎችን ተቀብለን እንድናሰለጥን እግዚአብሔርም ያው ይረዳናልና እኛም ጥረት እንድናደርግላለው። በአሁን ሰዓት ያው እየተማሩ ነው ያሉት ወጣቶች። እንግዲህ ያው እግዚአብሔርም በቃሉ እንደሚለው በጉብዝና ወራት እግዚአብሔርን አስብ ይላል። ያው እግዚአብሔርን ካሰብን ደግሞ ሕጉን መተግበር ቤቱን መጠበቅ ማገልገል ነውና ወጣቶች ወጣትነታቸው እድሜያቸው ጊዜያቸው እንዲባረክ ቤተ ክርስቲያንን ቃሉም እንደሚለው ታዘው መተው እንዲያገለግሉ ባላቸው በተለያየ ዕውቀት በጉልበት ሊሆን ይችላል በገንዘብ እንዲያገለግሉ መልእክት አስተላልፋለሁ። የመንበረ ጵጵስናው ህንጻ ለሁሉም ምእመናን የጋራ ቤት መሆኑን ያረጋገጠ ሲሆን
ታርጫ ከተማ አሁን የገጠር ከተማ ብቻ ሳትሆን የሁሉም ምዕመናን ድጋፍ የተገኘባት የመንፈሳዊ ትብብር ማዕከል ሆና ተገኝታለች። በዚህ ብዙ ሰው ሊመሰገን ይገባል። ከእግዚአብሔር በታች ብዙ ሰው እኔ እዚህ ሀገረ ስብከት ሲመደብ ምንም ነገር እንደሌለኝ ነው። ምክንያቱም ክራይ ቤት ነው የሰነበትኩት፣ መቃብር ቤት ነው ቢሮዬ። እኔ እንደው አሳያችኋለሁ፣ ማንጎና አቮካዶ አለ እዛ ቢሮዬ እሱ ጋር ነው። አንድ ጠረጴዛ አለች። እቺ ጠረጴዛ ከኔ ጋር ስትዞር የነበረች ናት እና ይሄ ወንበርና ጠረጴዛ ከማንጎ ጋርና ከአቮካዶ ስር ተለይቶ አቅም ይሄ ቤት እስኪሰራ ድረስ ቢሮዬ እዛ ነበር እና ቢሮዬ ብዬ ነው የሰየምኩት እንደው ያንን ቦታ ማለት ነው ሌላ ስለሌለኝ እና እዛ ቦታ ሆነን ስንኖር የበለጠ ለአባቶች በብዙ ሊቃነ ጳጳሳት ችግሬን ሳስረዳ ከኪሳቸው ጭምር በእውነት በረከቱ ይድረሰን ብለው የረዱን ሊቃነ ጳጳሳት አሉ። ከ10 በላይ ሀገረ ስብከቶች አሉ። እነዚህ ሊመሰገኑ ይገባል። ምክንያቱም እያንዳንዳቸውን ቢጠራ ብዙ ነው እና 10 ሊቃነ ጳጳሳት ከኪሳቸውም ከሀገረ ስብከታቸውም አይዞ በርታ ብለው ይሄ ቤት እንዲጀመር ያደረጉ መጀመሪያ እነሱ ናቸውና እነዚህ ብፁዓን አባቶችን ላመሰግናቸው ፈልጋለሁ። ከዛ በተረፈ ቅዱስ አባታችን ምን ጊዜ በቃ የደረጃ ደረሰ ያ ጉዳይ እንዴት እየሆንክ ነው አይዞ በርታ ሲሉ ሁሉ ጊዜ እኔም አግዛለሁ አይዞ በርታ ሲሉ እኔ መቼም ተስፋ ያደረኩት መቼም መጥተው ይሄንን ቦታ ቅዱስነታቸው ይመርቃሉ ብዬ ነበር በጣም ተስፋ ሳደርግ ነበር። በፊት ስንጀምር ግን ተነጋግረን ነበር። አሁን ግን ሁኔታዎቹ ያለመመቻቸት ሁኔታ የጤናውን ጉዳይ ሌላም ጉዳይ ስላለ ባለመገኘታቸው ቅድም ግን እንኳን አደረሳችሁ ብለው የዳውሮ ህዝብ እንኳን ደስ አለ ብለው መልእክት እንዲተላለፍ ስላደረጉ እንደመጡ ነው የቆጠርኩት። ስለዚህ መጥቶ እንደባረኩ ነው የቆጠርኩት። ከዛ በተረፈ እዚህ ያሉት መንግስት አካላት ቅድም ተነጋግረናልና ከንቲባ ጽሕፈት ቤት አለ፣ ዞን መስሪያ ቤቶች አሉ። እየተከታተሉ ራሳቸው የደረጃ ደረሰ ይሄ ነገር መሬቱን ለመጠየቅ 4 እና 3 ወር አልፈጀብኝም። ወዲያውኑ የሰጡኝ ጥርጊያውን ይሄ መንገዱን እየጠረጉ በራሳቸው ወጪ በራሳቸው እንትን ጥሩ መቀራረብ ስላለን ብዙ ስራ ሰርተዋልና እነሱ ሊመሰገኑ ይገባል። ከዛ በተረፈ በየወረዳ ያሉ ሊቃነ ካህናት ምእመናን እያንዳንዱ አስተዋጽኦ አድርጓል። አሻራችሁን አኑሩ በዚህ ቦታ ብለናቸው አድርገዋል። በስተመጨረሻ የዚህ ትልቁ 90% ማለት ይቻላል ውጭ ያሉ ኦርቶዶክሳውያን አሜሪካና አውሮፓ ያሉ ኢትዮጵያውያን ኦርቶዶክሳውያን የነሱ እርዳታ ነው ታክሎበት ይህን ልንሰራ የቻልነው። ሁሉን ነገር አይዟችሁ እያሉ በየጊዜው ይህን በእውነት ሲረዱ የቆዩት እነዚህ አባቶች ካህናት ውጭ ያሉ ኦርቶዶክሳውያን ኢትዮጵያውያን ከልብ ላመሰግናቸው እወዳለሁ። ከዛ በተረፈ በጠቅላይ ቤተ ክህነት በኩል ሁሉም ይጠይቀኝ ነበርና የት ደረጃ ደርሳል እንዴት ነው እያለ ይጠይቀኝ ነበርና ከዛ እናንተም በቃ ይህን ትልቅ ጉዞ አድርጋችሁ መጥታችሁ ድካሙ ሳያሸንፋችሁ የቤተ ክርስቲያን ስራ ነው ብላችሁ እናንተም በኢኦቲሲ ስም ልትመሰገኑ ይገባችኋል እላለሁ። እኔ ማስተላለፍ የምፈልገው እንግዲህ አንደኛ ዋናው መስሪያ ቤታችን በተለይ ይሄ ሚዲያው የዋናው መስሪያ ቤታችን ጠቅላይ ቤተ ክህነት ሚዲያ እንደመሆኑ መጠን በተለይ እንደዚህ እንደኛ ያሉት አካባቢዎችን በመጎበኘት ህዝቡ ያለበትን ሁኔታ ለዓለም ቢያሳይ የስብከተ ወንጌል እንቅስቃሴ አንዳንድ ጊዜ ሲደረግ እንደዚህ ማለት ልማቶችንም እዚህ አካባቢ ያሉትን ልማቶችን እንዲሁ እየዘገባችሁ ብታሳዩ እጅግ በጣም ይመረጣል። ብዙ ታሪካዊ ቦታዎች አሉን፣ ብዙ ጥንታውያን አብያተ ክርስቲያናት አሉንና የብራና መጻሕፍት የቆዩ አብያተ ክርስቲያናት ቅርስ የሆኑ አሉና እነዚህን ነገሮች ዞራችሁ ብታስተዋውቁልን አካባቢያችን ብታስተዋውቁልን እጅግ በጣም ደስ ይለናል። የዳውሮ ቅርስ ማለት የኢትዮጵያ ቅርስ ነው። የኢትዮጵያ ቅርስ የቤተ ክርስቲያን ቅርስ ነውና ለዓለም ከማስተዋወቅ አንጻር እዚህ አካባቢ ምንም የተሰራ ነገር ካለመኖር የተነሳ አንደኛ አካባቢውን ሰው አያውቀውምና እንደዚህ አይነት አጋጣሚዎች አግኝተን በዚህ ሚዲያ ላይ ቀርበን የአካባቢውን ሁኔታ ለመግለጽ በመቻል እድለኛ ነን። እናንተም በዚሁ በኩል ስራ ብትሰሩ እንደው በምትችሉት ደረጃ በምትችሉት ልክ ለዋናው መስሪያ ቤትም ይሄንን አካባቢ ብታስተዋውቁን ያለውን ችግር በታሰሙና ስምሪት ተደርጎ እዚህ አካባቢ ላይ ቢሰራ የሚለወጥ ቢሰራ ብዙ ነገሮችን ማድረግ የምንችልበት አካባቢ ስለሆነ ትኩረት ተደርጎ ቢሰራ የሚል ሀሳብ።
ክቡራን ተመልካቾቻችን በልምላሜ መልክዓ ምድሯ በምትታወቀው በዳውሮ ሀገረ ስብከት ታርጫ ከተማ ላይ ተገኝተን የሀገረ ስብከቱ እንቅስቃሴ የቃኘንበት ዝግጅት በዚህ አጠናቀናል። አዘጋጅቼ ያቀረብኩላችሁ ሰላም አምባዬ ነበርኩኝ። ሰላም።